ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጋሞ ዞን በደረሰው አደጋ የተሰማቸውን ሐዘን ገለጹ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ ሕይወታቸውን ላጡና ለተጎዱ ዜጎች የተሰማቸውን ሐዘን ገልጸዋል። ፕሬዝዳንት ሐሰን ሼክ መሐመድ ለጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሐዘን መግለጫ መልእክት ለኢትዮጵያ መንግስትና ሕዝብ ልባዊ መጽናናትን ተመኝተዋል። ፕሬዝዳንቱ በአደጋው ሕይወታቸውን ላጡ ወገኖች ቤተሰቦችና በጉዳቱ ለተጎዱ ወገኖች ሁሉ ያላቸውን ጥልቅ ስሜት እና አጋርነት ገልጸዋል። ሶማሊያ በዚህ አስቸጋሪ ወቅት ከኢትዮጵያ መንግስትና ሕዝብ ጎን በጽናት እንደምትቆም ፕሬዝዳንት ሐሰን ሼክ መሐመድ አረጋግጠዋል። ግዙፉ የኬንያ ባንክ የኢትዮጵያ ባንክ ዘርፍ ለመቀላቀል መሆኑን አስታወቀም። ከ2007 ዓ.ም ጀምሮ በኢትዮጵያ ወኪል ቢሮ በመክፈት ላለፉት 11 ዓመታት ኢትዮጵያን የባንክ ዘርፍ ሲያጠና የቆየው ግዙፉ የኬንያ ባንክ KCB ግሩፕ ወደ ኢትዮጵያ የባንክ ገበያ ለመግባት የጥቂት ወራት ጊዜ ብቻ እንደቀሩ አስታውቋል። ይሁን እንጂ ባንኩ በዩጋንዳ እንዳደረገው የራሱን ስምና ብራንድ ይዞ በአዲስ መልክ ወደ ገበያው እንደማይገባ ታውቋል። ከዚህ ይልቅ አዲስ ባንክ ከመክፈት ይልቅ በሀገር ውስጥ ከሚገኙት ነባር የግል ባንኮች መካከል ስሙ ያልተጠቀሰ አንዱ ባንክ በመግዛት አብላጫ ድርሻውን ኮንትሮል በመያዝ ዘርፉን ለመከላከል መወሰኑን ገልጿል። KCB ግዢ የሚፈጸምበት ሀገር ውስጥ ባንክ ስም በቅርቡ ይፋ እንደሚያደርግም አመልክቷል። ባንኩ ለዚህ የባንክ ግዢ የሚውለውን ፋይናንስ ለናይጄሪያው አክሰስ ባንክ ማከናወኑ የሽያጭ ስምምነት ካገኘው 3.1 ቢሊዮን የኬንያ ሽልንግ ትርፍ ላይ እንደሚጠቀም አስታውቋል። በኢትዮጵያ የፋይናንስ ሕግ መሰረት የውጭ ባንኮች በአገር ውስጥ ባንኮች ላይ ሊኖራቸው የሚችለው የባለቤትነት ድርሻ እስከ 49% የተገደበ ነው። ምንም እንኳ ሕጉ ይህንን ቢደነግግም የKCB ፋይናንስ ዳይሬክተር ላውረንስ ኪሚት እንዳሉት ሕጉ ብቃታቸውን ለተረጋገጡ ባንኮች ከዚህ የተገደበ መጠን በላይ ድርሻ እንዲኖራቸው የመፍቀድ ስልጣንን ለኢትዮጵያ ብሔራዊ ባንክ ይሰጣል። በመሆኑም ባንካቸው ከ49% በላይ አብላጫ ድርሻ ለመያዝ ከብሔራዊ ባንክ ጋር ንግግር እንደሚያደርግ ዳይሬክተሩ አብራርተዋል። የጅማ ዞን ፖሊስ አዛዦች በቁጥጥር ስር ዋሉ። የጅማ ዞን ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ ነዳጅና የቡና ዝውውር ተጠርጥረው በቁጥጥር ስር መዋላቸው ታወቀ። ግለሰቦቹ በቁጥጥር ስር ከመዋላቸው በፊት በተደጋጋሚ በአገር ሽማግሌዎች አማካኝነት ከድርጊታቸው እንዲቆጠቡ ተመክረውና ተጠይቀው እንደነበር ተገልጿል። ከሁለት ከፍተኛ የፖሊስ አዛዦች በተጨማሪ ሌሎች ሁለት የወረዳ ፖሊስ አዛዦች በቁጥጥር ስር ውለዋል። የፖሊስ አዛዦች ትናንት እሁድ ከጅማ ዞን ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅ በህገወጥ መንገድ ሊያሳልፉ ሲሉ የሁለቱ ክልሎች አዋሳኝ በሆነችው ሸቤ ሶምቦ ወረዳ የህብረተሰቡን ጥቆማ ተከትሎ በቁጥጥር ስር መዋላቸው ታውቋል። በመካከለኛው ምስራቅ በተለይም በኢራን ያለው ጦርነትና ውጥረት ተከትሎ ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ ላይ ማህበረሰቡ የነዳጅ ቁጠባ እንዲያደርግ ማሳሰቢያ መስጠታቸው የሚታወስ ሲሆን አሁን ላይ ከነዳጅ ጋር በተያያዘ የሚሰሩ ወንጀሎች ከፍተኛ ባለስልጣናት ሁሉ የሚያስጠይቅ ሆኗል። ከፖሊስ አዛዦች ጋር በተያያዘ የጭነት መኪናው አሽከርካሪ በቁጥጥር ስር የዋለ ሲሆን ሌሎች በድርጊቱ የተሳተፉ የፖሊስ አካላትን መያዛቸውን የተገኙት ተጨማሪ መረጃዎች ያመለክታሉ። አዲሱ የኢራን ጠቅላይ መሪ ተመሳሳይ የጾታ አፍቃሪ መሆናቸው የሚያመለክቱ መረጃዎች መውጣታቸውን ተከትሎ ጉዳዩ አነጋገር ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የስለላ ሪፖርት በሰሙ ጊዜ በሁኔታው ከት ብለው መሳቃቸው ተዘግቧል። አዲሱ የኢራን መሪ ወደ ስልጣን ከመጡ በኋላ ላለፉት 2 ሳምንታት በአካል በአደባባይ ያልታዩ ሲሆን በእሳቸው ስም ከሚወጡ የጽሑፍ መግለጫዎች ውጪ አንድም ቀን በሚዲያ ላይ አልቀረቡም። ከዚሁ ጋር በተያያዘ የቀድሞ የኢራን ጠቅላይ መሪ የነበሩት አባታቸው አያቶላ አሊ ኻሜኒ ልጃቸው ሀገሪቱ ለመምራት የሚያስችል ብቁ አእምሮ እንደሌለው ያስቡ እንደነበር ተገልጿል። በተጨማሪም አዲሱ መሪ ከተመሳሳይ ጾታ ጋር ነበራቸው በተባለ ግንኙነት ምክንያት አባታቸው በእሳቸው እግር ተተክተው መሪ እንዳይሆኑ ፍላጎት እንደነበራቸው የወጡ ያሉ መረጃዎች ጠቁመዋል። የአሜሪካ የስለላ ተቋማት ስለ አዲሱ የኢራን መሪ ተመሳሳይ ጾታ አፍቃሪነት ያቀረቡትን ሪፖርት ተከትሎ ፕሬዝዳንት ዶናልድ ትራምፕ መሳቃቸውን ዘገባዎች አትስተዋል። ፕሬዝዳንቱ ዛሬ ከኤንቢሲ ቴሌቪዥን ጋር በነበራቸው ቃለ መጠይቅ ስለ መሪው መጥፋት አንስተው ለመሆኑ ግለሰቡ አሁን በሕይወት አለ ሲሉ ጠይቀዋል። መቀመጫቸውን አሜሪካ ያደረጉ የመገናኛ ብዙሃን ይህን ዘገባ ይዘው ቢወጡም የአዲሱ መሪ ባለቤት ዛህራ በሰሞኑ የአሜሪካና እስራኤል ጋር ጥቃት ሰለባ መሆናቸው ይታወሳል። እስካሁን በተሰራጩት ሪፖርቶች ዙሪያ የኢራን መንግስት የሰጠው ይፋዊ ምላሽ የለም። ዶክተር አብርሃም በላይ ከሱዳን ተመልሰው በዲዲአር ፕሮግራም ትጥቅ ለመፍታት ከተስማሙና የታደሱ ስልጠና እየወሰዱ ካሉ ቀድሞ የአርሚ 70 አባላት ጋር ውይይት አድርገዋል። ሚኒስተሩ ከእነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በህወሓት የፖለቲካ አካሄድና በቀጣይ የአካባቢ አስተዳደር ዙሪያ ጠንካራ መልእክቶችን አስተላልፈዋል።
ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱን ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግራዊ ነኝ ቢል መብቱ ነው፣ በፍጹም ተቀባይነት የሌለው ሀገርን እንበትናለን የሚል ሀሳብ ብቻ ነው ብለዋል። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ህወሓትም ሆነ የትግራይ ታጣቂ በምንም አይነት ሁኔታ በትጥቅ ኃይልን በህገወጥ መንገድ ወደ አካባቢ እንደማይገቡ አረጋግጠዋል። ማንም ሰው በራሱ ውሳኔው ቆርጦ የወሰደው መሬት የለም ያሉት ሚኒስትሩ አካባቢ በፕሪቶሪያ ሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉ ተናግረዋል። አሁን በወልቃይት ያለው አስተዳደር ህገወጥ በመሆኑ መፍረስ እንዳለበት ሚኒስትሩ ጠቁመዋል። ማንም ይሁን ማን በጉልበቱ ወይም በህገወጥ መንገድ አካባቢ ማስተዳደር አይችልም ያሉት ዶክተር አብርሃም አሁን ያሉት አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መተካት አለባቸው ብለዋል። ይህ ሂደት ተግባራዊ የሚሆነው ተፈናቃይ ማህበረሰብ ከክረምት በፊት ወደ ቀዩ ከተመለሰ በኋላ ነፃ ምርጫ ተካሂዶ ህዝቡ የራሱን የቀበሌና የወረዳ መሪዎች ሲመርጥ መሆኑንም በማስገንዘብ ንግግራቸውን አጠናቀዋል። ጦርነቱን እናሸንፋለን። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቼ ያለምንም ቅድመ ሁኔታ እንድናሸንፍ እጃችን እንድንሰጥ ስትፈልግ የነበረችው አሜሪካም አሁን የሆርሙዝ ሰርጥ እንዲከፈትላት ሌሎች ላይ እንዲያግዟት የኔቶ አባላት አገራት ጭምር እየተማጸነች ትገኛለች ብለዋል። ኢራን ጦርነቱን እንደምታሸንፍ ታምናለች። ተኩስ አቁም ሲዝፋየር አንፈልግም ስንል ጦርነት ስለምንመኝ አይደለም። ይህ ጦርነት ማብቃት ያለበት ጠላቶቻችን መሰል ጥቃቶች ዳግመኛ ለመፈጸም እንዳያስቡ የሚያደርግ መንገድ መሆን አለበት። አሁን ከምን አይነት ህዝብ ጋር እየተጋፈጡ እንደሆነ አይተዋል። ራሱን የሚከላከልና ይህን ውጊያ አስፈላጊ እስከሆነ ድረስ የሚገፋ ህዝብ መሆኑን ተገንዝበዋል ሲሉ ተደምጠዋል። ኢራን በቀጠናው በሚገኙ የአሜሪካ ፋብሪካዎች ላይ ጥቃት ለመክፈት ዝግጅት እያደረገች ሲሆን ሁሉም የፋብሪካ ሰራተኞች ፋብሪካውን ለቀው እንዲወጡ ጠይቃለች። የኢራን ጥቃት አስደንጋጭ ነው። ዶናልድ ትራምፕ ከደቂቃዎች በፊት መግለጫ ሰጥተዋል። በመግለጫቸው ስለ ሆርሙዝ የነዳጅ መስመር መዘጋትን አስመልክቶ እኛ ነዳጅ ኦይል አያስፈልገንም፣ በቂ ነዳጅ አለን ብለዋል። ኢራን የገልፍ ሀገራትን መደብደቧን አስደንግጦናል፣ እንደዚህ አልጠበቅንም ብለዋል። ከኢራን ጋር ለመደራደር እየሞከርን ነው፣ ነገር ግን ኢራን ለድርድር ዝግጁ የሆነች አትመስልም ብለዋል። በእንግሊዝና በኔቶ ሀገራት አዝኛለሁ፣ እነሱን ለመጠበቅ ብዙ ብር እያወጣን ነው፣ በዩክሬን በኩል እያገዝናቸው ነው። ነገር ግን በኢራን የተዘጋውን የሆርሙዝ መስመር ለማስከፈት እርዱን ስንላቸው ችላ ማለታቸው ለእኔ ያስገርሙኛል ያሉ ሲሆን አሁንም ቢሆን እኛ ትልቅ ነን፣ ማንም እንዲያግዛን አንፈልግም ሲሉ ተደምጠዋል። አብራችሁን ስለቆያችሁ አመሰግናለሁ። ዜናዎችን እዚህ ላይ ፈጸምኩ።